የቤርሙዳ ትራያንግል ወይም የሰይጣን ወሽመጥ ተብሎም የሚታወቀው ብዙ መርከቦችን አውሮፕላኖችና ተጓዦችን ዋጥ በማድረግ አላየሁም አልሰማሁም የሚለው አስፈሪው ምስጢራዊ ቦታ ተጋለጠም። በሺዎች የሚቆጠሩ ፍልስጤማውያን ወደ ሰሜናዊ ጋዛ እየተመለሱ ነው። በአሜሪካ ቴክሳስ ግዛት የሚገኙ የተመራማሪ ቡድኖች የመጽሐፍ ቅዱስን ኤደን ገነት ትክክለኛ መገኛ ስፍራ በአፍሪካ ውስጥ ኢትዮጵያ እንደሚገኝ አሳወቁም። ዓለም አይቶት የማያውቅ መሳሪያ እየሰራን ነው ቭላድሚር ፑቲንና ትራምፕ ለኖቤል ሽልማት ድርጅት መልስ ሰጡ የሚሉት የመረጃዎቻችን ዝርዝር አርዕስተ ጉዳዮች ናቸው። እንደተለመደው ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ ለሌሎችም አዳርሱት። አዳዲስ አድማጭ ተመልካቾቻችን ደግሞ ሰብስክራይብ በማድረግ ቤተሰብ ሆኖ እንላለን። አሁን ዝርዝሩን አብረን እንመለከታለን። በመቶዎች የሚቆጠሩ መርከቦችና አውሮፕላኖች እንደተሰወሩበት በተደጋጋሚ የሚነገርለት የሰሜን አትላንቲክ ውቅያኖስ ክፍል የሆነው ቤርሙዳ ትራያንግል ሚስጥር በሳይንሳዊ መረጃዎች እየተገለጠ መሆኑ ታወቀም። የሰይጣን ትራያንግል የሚል ስያሜ የተሰጠው ይህ አካባቢ በተጨባጭ ከሌሎች በከፍተኛ ትራፊክ ከሚበዙ የባህር ላይ መስመሮች አንጻር ሲታይ ከተለመደው በላይ አደገኛ እንዳልሆነ ዓለም አቀፍ የባህር ትራንስፖርትና የመድን ድርጅቶች አረጋግጠዋል። ቁልፍ ሁኔታዎች ምስጢራዎቹ ስንመለከት በፍሎሪዳ በቤርሙዳና በፖርቶሪኮ መካከል የሚገኘው ይህ ስፍራ አስፈሪነቱ የተጋነነው በዋናነት በጸሐፊዎች ማጋነንና የሐሰት ሪፖርቶች እንደሆነ ተመራማሪዎች ገልጸዋል። እንደ ሎይድስ ኦፍ ለንደን እና የዩኤስ የባህር ዳርቻ ጠባቂ ባሉ ባለሙያ ተቋማት የተደረጉ ጥናቶች እንደሚያሳዩት በቤርሙዳ ትራያንግል የሚከሰተው የአደጋ ምጣኔ በተለይ ከፍተኛ በሆነ የመንገደኞች የጭነት ፍሰት ሲለካ በስታቲስቲክስ ደረጃ ያልተለመደ አይደለም። አውሮፕላኖችና መርከቦች በአካባቢው ቢጠፉም ምክንያቶቹ ከተፈጥሮ በላይ በሆኑ ኃይሎች ሳይሆን በግልጽ ምክንያቶች የተከሰቱ ናቸው። ፍርስራሾቹ አለመገኘታቸው ደግሞ የአትላንቲክ ውቅያኖስ ከፍተኛ ጥልቀትና የውሃ ፍሰት ውጤት እንጂ ሚስጥር አይደለም ብለዋል። የጠፉት አውሮፕላኖችና መርከቦች እውነተኛ መንስኤዎች የሳይንስ ማህበረሰቡና የአሰሳ ባለሙያዎች እንደሚሉት በአካባቢው ለተከሰቱ አደጋዎች ዋነኛ ተጠያቂዎች የሚከተሉት ናቸው። የአየር ሁኔታና ተፈጥሯዊ ክስተቶች ትራያንግሉ የሚገኝበት አካባቢም ለከባድ አውሎ ነፋሶችና ፈጣን አየር ሁኔታ ለውጦች የተጋለጠ ነው። ከዚህ በተጨማሪ ፈጣን የባህር ሞገዶች እና ከፍተኛ ማዕበሎች በተለይም ደካማ የሆኑ መርከቦችን የመገልበጥ አቅም አላቸው። የሰው ልጅ ስህተት በአብዛኛው አደጋዎች፣ የመሳሪያ ብልሽት፣ የአሰሳ ስህተቶችና አብራሪዎች ወይም ካፒቴኖች ለአየር ሁኔታው ተስማሚ ያልሆኑ ውሳኔዎች በማሳለፋቸው ይከሰታሉ። ጂኦግራፊያዊ አደጋዎች በአካባቢው ያሉ ጥልቀት የሌላቸው የውሃ ቦታዎች መርከቦች በቀላሉ እንዲጋጩና እንዲሰባበሩ ያደርጋሉ። በመሆኑም ቤርሙዳ ትራያንግል ሚስጥራዊ የተረገመው ቦታ ሳይሆን በከፍተኛ የትራፊክ ፍሰትና ተፈጥሯዊ ሁኔታዎች የተነሳ ጥንቃቄ የሚሻ የባህር ላይ መንገድ እንደሆነ በመታመን በአፈ ታሪክ ላይ የተመሰረተውን ፍርሃት ትንተና በእውነተኛ አደጋዎች ላይ ማተኮር እንደሚያስፈልግ ባለሙያዎች አሳስበዋል። በሺዎች የሚቆጠሩ ፍልስጤማውያን ወደ ሰሜናዊ ጋዛ እየተመለሱ ነው። በእስራኤልና በሐማስ መካከል የተደረሰውን የመጀመሪያ ዙር የተኩስ አቁም ስምምነት ተከትሎም በሺዎች የሚቆጠሩ ፍልስጤማውያን ወደ ሰሜናዊ ጋዛ እየተመለሱ መሆናቸው ተገለጸ። የተኩስ አቁም ስምምነቱ አረብ ማለዳ ላይ ተግባራዊ ከሆነ በኋላ የእስራኤል ጦር ሰራዊቱን በከፊል ከጋዛ እንዳስወጣም ተነግሯል። የእስራኤል ጦር በመጀመሪያ ምዕራፍ ሰራዊቱን ከስፍራው ለማስወጣት ያደረገውን እንቅስቃሴ ማጠናቀቁን መግለጹን ተከትሎ ፍልስጤማውያን በሰሜን ጋዛ ሰርጥ ወደ ቤታቸው የተመለሱ መሆናቸው የተገለጸው የተኩስ አቁም ስምምነቱ መተግበር ከፍተኛ መጠን ያለው የሰብአዊ እርዳታ ወደ ጋዛ እንዲጓጓዝ ማስቻሉም ተመላክቷል። የመጀመሪያ ዙር ነው በተባለው በዚህ የተኩስ አቁም ስምምነት ሐማስ በህይወት የሚገኙ 20 የእስራኤል ዜጎች በ72 ሰዓታት ውስጥ ይለቃሉ ተብሎ የሚጠበቅ ሲሆን እስራኤል በበኩሏ በስር ላይ የሚገኙ 250 ፍልስጤማውያን እንደምትለቅ ቢቢሲ ዘግቧል። በእስራኤልና ሐማስ መካከል ያለውን ግጭት እንዲቆም በአሜሪካ የቀረበው የሰላም ስምምነት በብዙ ሀገራት ድጋፍ ማግኘቱ ተጠቅሷል። እኛም በሚዲያ ገጻችን በተደጋጋሚ ጊዜ ስንዘግብ ቆይተናል። የኤደን ገነት የምትገኘው ኢትዮጵያ ውስጥ መሆኑን አሜሪካዊ ሳይንቲስት መሐመድ ጃዋድ አረጋገጡም። በአሜሪካ ቴክሳስ ግዛት የሚገኙ የተመራማሪ ቡድን የመጽሐፍ ቅዱስን ኤደን ገነት ትክክለኛ መገኛ ስፍራ በአፍሪካ ውስጥ ኢትዮጵያ እንደሚገኝ አረጋግጧል። የዚህን ጥናት ውጤት ዳሰሳ ሰፋ አድርገን ትርጉሙን ይዘናው ቀርበናል። አብራችሁን ቆዩም።
በመጽሐፍ ቅዱስ መሰረት የኤደን ገነት እግዚአብሔር አዳምና ሔዋንን ያስቀመጠበት ስፍራ ነበር። በመጽሐፍ ቅዱስ ላይ የተጠቀሱት ታላላቅ ወንዞች ማለትም ጊዮን፣ ኤፍራጥስ፣ ጤግሮስና ፒሶን ሲሆኑ ብዙ ምሁራን ጤግሮስና ኤፍራጥስ በዘመናዊቷ ኢራን ውስጥ ስለሚገኙ ኤደን በዚያ አካባቢ መሆን አለባት ብለው ሲገምቱ ከርመዋል። ነገር ግን የቴክሳስ ምርምር መሪው መሐመድ ጃይዋድ የኬሚካል መሐንዲስ ኢንጂነር ሲሆኑ በምርምር ውጤቱ መሰረት የኤደን ገነት በሰሜን ምዕራብ ኢትዮጵያ ለም በሆነው በባህር ዳር አካባቢ ብሉ አባይ በሚጀምርበት የጣና ሐይቅ ደቡባዊ ጫፍ አቅራቢያ እንደሆነ መረጋገጡን ይናገራል። መሐመድ የሚመራው ቡድን ጥናቱን የተመሰረተው መጽሐፍ ቅዱስና ቁርአንን በጥንቃቄ በማንበብ ስለ አዳምና ሔዋን፣ ስለ ወንዞችና ስለ አትክልት ስፍራው የሚገልጹትን መገለጫዎች በመተንተን ነው። እንደ አውሮፓውያን አቆጣጠር በ2025 የተደረገው ጥናት በአቻ ያልተገመገመ የብሉ ናይል ወንዝ ከመጽሐፍ ቅዱሳዊ ገወን ጋር ሊመጣጠን እንደሚችልና የጣና ሐይቅ ፈሳሾች ወደ ብዙ የውሃ መስመሮች ተከፋፍለው በዘፍጥረት የተገለጹትን አራቱን ወንዞች ሊፈጥሩ እንደሚችሉ ተጠቁሟል። ቀደምት የሰው ልጅ ዝግመተ ለውጥ እንዲሁ በዚሁ ጽንሰ ሐሳብ ውስጥ ሚና ተጫውቷል። አዳም የሰው ልጅ መገኛ ነው ተብሎ በሚታሰበው በምስራቅ አፍሪካ ስምጥ ሸለቆ ውስጥም ከሆም ሃቢለስ ወይም ከኦስትራሎፒከስ ዘግይቶ ከተገኘ የአውስትራሊያ ስምጥ ሸለቆ ሊሆን እንደሚችል ሐሳብ አቅርቧል። ከዚያ ተነስተው አዳምና ሔዋን በቁርአን ሀባታ ብሎ የገለጸውን በስምጥ ሸለቆ ውስጥ ሰፍረው ከመውረዳቸው በፊት በከፍታ ቦታ ላይ በምትገኘው በዚሁ በባህር ዳር አካባቢ ደጋማ ቦታዎች ሊቀመጡ ይችላል ብሎ ነበር። ምክንያቱም ክልሉ ከባህር ጠለል በላይ 600 ጫማ ከፍታ ላይ ስለሚገኝ ለምለም እጽዋት የተትረፈረፈ የዱር አራዊትና ብሉ ናይል የሚጎርፈው ከሁሉ መጽሐፍ ቅዱሳውያን የኤደን ወንዞች መግለጫና የቁርአን ጽንሰ ሐሳብ ጋር የሚጣጣመው ባህሪያት ናቸው። መሐመድ ጃይዋድ ከዚህ በፊት ከ11 በላይ የእስልምና የጥናት መጽሐፍቶችን በማሳተም የሚታወቅ ሲሆን በዚህ አዲስ ጥናት መሰረት የኤደን ገነትን በተመለከተ ሁሉም ፍንጮች የሚያመለክተው በባህር ዳር ጣና ሐይቅ እንደሆነና የጣና ሐይቅ የኤደን መግለጫ በትክክል ይሰይማል ሲል ሲጽፉ የእሳተ ገሞራ ሸንተሮች በዙሪያው ያሉትን ደጋማ ቦታዎች እንደሚሸፍኑና የበርካታ ወንዞችን ስርዓቶች እንደሚመግቡም ጠቁመዋል። በመልሶ ግንባታው የጣና ሐይቁ ራሱ ኤደን የሚወክል ሲሆን የኤደን ገነት ወዲያውኑ ወደ ደቡብ ባህር ዳር ዙሪያ ከኤደን ምስራቃዊ በመጽሐፍ ቅዱሳዊ አገላለጽ ወንዙ ከሐይቁ የሚወጣበት ነው። የኦሪት ዘፍጥረት መጽሐፍ አዳምና ሔዋን ከተባበሩ በኋላ ሰዎች ወደ ሕይወት ዛፍ እንዳይገቡ አምላክ በገነት መግቢያ ላይ ያስቀመጠውን የሚንበለበል ሰይፍ ይናገራል። የሕይወት ዛፍ የዘላለም ሕይወት የሚሰጥ ፍሬ ያለው እውነተኛ ዛፍ ነበር። አዳምና ሔዋን መልካምና ክፉን ከሚያስታውቀው ዛፍ በልተው ኃጢአት ከሰሩ በኋላ የሕይወትን ዛፍ እንዳይበሉና በወደቁበት ሁኔታ ለዘላለም እንዳይኖሩ ከኤደን ተባረዋል። የጃይዋድ ጥናት የሚያብረቀርቅ ሰይፍ በኢትዮጵያ ደጋማ አካባቢዎች በጣና ሐይቅ ዙሪያ በሚገኙ እሳተ ገሞራ ሸንተረሮች ሊወከል እንደሚችል ጠቁሟል። ሸለቆ በታሪካዊ ንቁ እሳተ ገሞራዎች የተከበበ መሆኑን ከግምት ውስጥ በማስገባት ንቁ የሆኑት እሳተ ገሞራዎች በመጽሐፍ ቅዱስ የተጠቀሰውን የእሳተ ሰይፍ መስራታቸው ይቻላል ሲል ተናግሯል። ጥናቱ በመጽሐፍ ቅዱስም ሆነ በቁርአን ላይ ያተኮረ ሲሆን እያንዳንዱ በምድር ላይ ያለን የአትክልት ስፍራ ለጻድቃን ከተዘጋጀው ዘላለማዊ ገነት የተለየ መሆኑን በመጥቀስ የክልሉ የአየር ጠባይ ለማፈርና የተትረፈረፈ ውሃ አቅርቦት ከረሃብ ከጥማትና ከአስጨናቂ ሙቀት የጸዳ ቦታን በቅዱስ መጽሐፍ እንደሚያንጸባርቅ አመላክቷል። መሐመድ በቅርቡ ክልሉን ያዳሰሰችውና ጓሮዎች በቀለማት ያሸበረቁም ትልቅ ሂቢከስ እና ጥሩ መዓዛ ባላቸው የፋራንጊፓኒ ቁጥቋጦዎች የተሞሉ ናቸው የሚለውን የቨርጂኒያ ሞሬል ስራዎችን ጎላ አድርጎ ገልጿል። ወፎቹ በብዛት ይገኛሉ። ዘማሪ ወፎች፣ ሸንኮራ አድራጊዎች፣ ጎሽ ሸማኔዎች፣ ሮዝ ፊንጮች ከአበባ ወደ አበባ የሚበሩ ናቸው። ሞሬል እንዳለው ጥቅጥቅ ያሉ የፓፒረስ ቁመቶች በጣና ሐይቅ የባህር ዳርቻ ላይ ይበቅላሉ። ባህር ዳር በደረቅ አየሯና በአበቦችና በአዋፍ ችሮታ ኢትዮጵያ ውስጥ ወደ ገነት የመድረስ ያህል ቅርብ ነች። የአዋፍ ዝማሬና ንፋሱ በጃስሚን ዝንጅብልና ሃያንስኮስ ማዛ ያለው ንፋስ አካባቢውን በጣም ከፍ ያደርገዋል። የበለስና የማንጎ ዛፎች፣ ግራርና የውጭ ባህር ዛፍ በአካባቢው ባለው የጥቁር አባይ ሳር ዳር ላይ ጥሩ ጥላ ይሰጣሉ። እነዚህ ዝርዝሮች መሐመድ ጃይዋድ እንዳለው ክልሉ በምድር ላይ ለገነት በጣም ቅርብ ቦታ እንደሚሆን ጠቁሟል። በቁርአን መሰረት አዳምና ሔዋን ከፀሐይና ከሙቀት የተጠበቁ ስለነበሩ የተለያዩ አይነት ፍራፍሬዎች የሚበሉበት፣ ወፏ የሚዘምሩበትና ጥሩ መዓዛ ያለው ንፋስ የሚያሸቱበት ባህር ዳር ጥሩ ቦታ መሆን አለበት ሲሉ ጥናቱ አስነብቧል። ዓለም አይቶት የማያውቅ መሳሪያ እየሰራን ነው። ቭላድሚር ፑቲን። የሩሲያ ፕሬዝዳንት ቭላድሚር ፑቲን ሀገራቸው ምዕራባውያን ሊቋቋሙት የማይችሉት በአይነቱ ልዩ የሆነ የጦር መሳሪያ እየሰራች መሆኑን ገለጹ።
ፕሬዝዳንት ቭላዲሚር ፑቲን ሩሲያ አዳዲስ ስትራቴጂካዊ የጦር መሳሪያዎችን እያዘጋጀች ነው ያሉት። የጦር መሳሪያ ውድድርም በሂደት ላይ መሆኑን ጠቁመዋል። አርብ ዕለት በታጂክስታን በተካሄደው የመሪዎች ጉባኤ ላይ ለጋዜጠኞች ንግግር ያደረጉት የሩሲያው መሪ የዩናይትድ ስቴትስ በሚቀጥለው ዓመት በሚያልቀው የኒውክሌር ጦር መሳሪያ ስምምነት ላይ የተቀመጠውን የጦር መሪ ገደብ ለማራዘም ፈቃደኛ ካልሆነች ሞስኮ ወሳኝ አይሆንም ብለዋል። አርብ ዕለት በታጂክስታን በተካሄደው የመሪዎች ጉባኤ ላይ ለጋዜጠኞች ንግግር ያደረጉት የሩሲያው መሪ ዩናይትድ ስቴትስ በሚቀጥለው ዓመት በሚያልቀው የኒውክሌር ጦር መሳሪያ ስምምነት ላይ የተቀመጠውን የጦር መሪ ገደብ ለማራዘም ፈቃደኛ ካልሆነች ለሞስኮ ወሳኝ አይሆንም ብለዋል። ፑቲን እስካሁን በዓለም ትልቁ የኒውክሌር ጦር መሳሪያ ባለችው በሁለቱ ሀገራት መካከል ያለው የጦር መሳሪያ ቁጥጥር ማዕቀፍ ምንም ካልተቀጠለ አሳፋሪ ነው ብለዋል። ዩኤስ ተመሳሳይ ነገር ለማድረግ ፈቃደኛ በሆነ በየካቲት ወር የሚያልቀውን በአዲሱ ስታርት ስምምነት ላይ የተገለጸው የጦር መሪ ገደብ በፈቃደኝነት ለማራዘም ፈቃደኛ መሆኗን ሩሲያ ተናግራለች። ዋሽንግተን በሀሳቡ ላይ እስካሁን ድረስ በይፋ አልተስማማችም። ስምምነቱ እያንዳንዱ ሀገር ከ1550 የማይበልጡ የኒውክሌር ጦር ጭንቅላትና 700 የሚሳኤልና ቦምብ አውሮፕላኖች ገድቧል። ፑቲን ለጋዜጠኞች እንደተናገሩት እነዚህ ጥቂት ወራት ማራዘሚያ ላይ ውሳኔ ለማድረግ በቂ ናቸው። እነዚህን ስምምነቶች ለማራዘም በጎ ፈቃድ ካለ በቂ ይሆናል ብዬ አስባለሁና አሜሪካውያን እንደማያስፈልጋቸው ከወሰኑ ይህ ለኛ ትልቅ ጉዳይ አይደለም ብሏል። እንደ አውሮፓውያን አቆጣጠር በየካቲት 2011 በስራ ላይ የዋለው አዲስ ስታርት ስምምነት የጦር መሳሪያ መታጠቅ ገደብን የሚከለክለው ስምምነት ማለት ነው። በሞስኮና በዋሽንግተን መካከል የመጨረሻ ዋና የጦር መሳሪያ ቁጥጥር ስምምነት ነው። ስምምነቱ እንደ አውሮፓውያን አቆጣጠር በ2010 የተፈረመ ሲሆን ሁለቱ ሀገራት ሊያሰማሩ የሚችሉትን ስትራቴጂካዊ የኒውክሌር ጦርነቶች ቁጥጥር በመገደብ ነው። ፑቲን አክለውም ሩሲያ የአዲሱ ትውልድ የኒውክሌር ጦር መሳሪያ መስራቷንና መሞከሩን ትቀጥላለች ብለዋል። ለአሜሪካውያን ተቀባይነት ያለውና ጠቃሚ ከሆነ ለመደራደር ዝግጁ ነን፣ ካልሆነ ግን አይሆንም። ግን ያ አስፈሪ ነው፣ ምክንያቱም ከዚያ ስትራቴጂካዊ ጸያፊ መሳሪያዎችን ከመከላከል አንጻር ምንም የሚቀር ነገር አይኖርም። አንዳንድ ሀገሮች የኒውክሌር ሙከራዎችን ስለማድረግ እያሰቡ ሲሉም በአንዳንድ ሳምንት ውስጥ ለሁለተኛ ጊዜ ፑቲን ስማቸውን ያልጠቀሱት ሌሎች ሀገራት የኒውክሌር ሙከራ ሊያደርጉ እንደሚችሉ ጠቁመዋል። በዚህ ክፍለ ዘመን ሰሜን ኮሪያ ብቻ ያደረገችው ነገር ነው። ለበርካታና ለብዙ ዓመታት በሚሳኤሎች ውስጥ ያለው ተመሳሳይ ነዳጅ ውጤታማነት ለመፈተሽ ሁል ጊዜ ፈተና አለ። ባለሙያዎች ተደጋጋሚ ሙከራዎች አስፈላጊ ናቸው ብለው ያምናሉ ሲል ፑቲን ተናግሯል። ስለዚህ አንዳንድ ሀገሮች እያሰቡት ያለው እኔ እስከ ማውቀው ድረስ እየተዘጋጁ ነው። ለዚህም ነው ይህን ካደረጉ እኛም እንደዚያው እናደርጋለን ያልኩትም። ያ ከደህንነት አንጻር ጥሩ ነው፣ ነገር ግን የጦር መሳሪያ እሽቅድድምን ከመገደብ አንጻር መጥፎ ነው ብለዋል ሲል ያስነበበው ሞስኮ ታይምስ ነው። በመጨረሻም ትራምፕ ለኖቤል ሽልማት ድርጅት መልስ ሰጡም። ትራምፕ የ2025 የኖቤል የሰላም ሽልማት ኮሚቴን ከሰላም ይልቅ ፖለቲካን አስቀድሟል ሲሉ ወቀሱ። የሰላም ስምምነቶችን መፍጠርና ጦርነቱን ማቆም በመጨረሻም ትራምፕ ለኖቤል ሽልማት ድርጅት መልስ ሰጡ። ትራምፕ የ2025 የኖቤል የሰላም ሽልማት ኮሚቴን ከሰላም ይልቅ ፖለቲካን አስቀድሟል ሲሉ ወቀሱ። የሰላም ስምምነቶችን መፍጠርና ጦርነቶችን ማቆም እንዲሁም ሕይወት ማዳን እቀጥላለሁ በማለት በዓለም አቀፍ ደረጃ ጥረታቸው እንደሚቀጥሉ አስታውቀዋል። የዋይት ሀውስ ቃል አቀባይ ስቲቨን ቼንግ በኤክስ ጋዜጣ ላይ ፕሬዚዳንት ትራምፕ የሰላም ስምምነቶችን ማድረጋቸውን ይቀጥላሉ፣ ጦርነቶችን ያስቆማሉና ሕይወትን ይታደጋሉ ብለዋል። ለ2025 የኖርዌይ የኖቤል ሽልማት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይመረጣሉ ተብሎ ብዙ ግምት ከተሰጣቸው ሰዎች ግንባር ቀደም ነበሩ። ሆኖም የቬንዙዌላዋ ተቃዋሚ ማሪያ ኮሪና ማቻዶ የ2025 የኖቤል ሰላም ሽልማት ማሸነፋቸውን ተከትሎ ፕሬዚዳንት ትራምፕ ሰላምን ለማስፈን ከሚደረገው እውነተኛ ጥረት ይልቅ ለፖለቲካዊ አጀንዳዎች ቅድሚያ ይሰጣሉ ሲል የኖርዌይ ሰላም ኖቤል ፕራይዝ ኮሚቴን ወቅሰዋል። ትራምፕ በመካከለኛው ምስራቅ ሰላምና የጦርነት ስምምነቶችን በማስፈን የተጫወቱትን ሚና በመጥቀስ ሽልማቱ እንደሚገባቸው ሲገልጹ መቆየታቸው ተገልጿል። ሌላው ደግሞ